በ2022 ዓመተ ምህረት አንድ አጭር የቪዲዮ ማስታወቂያ የኢንተርኔቱን መንደር በድንገት አናወጠው። ማስታወቂያው የብሪቲሽ ጎት ታለንት የቴሌቪዥን ፕሮግራም ነበር። ነገር ግን ሰዎች ቪዲዮውን ሲያዩ ያዩት ነገር ማመን አቅቷቸው ነበር። በአንድ ወቅት የጭካኔ የድፍረትና የእውነተኛነትን ተምሳሌት የነበረው ማንንም የማይፈራው ሳይመን ካውል አሁን ጨርሶ ራሱን አይመስልም ነበር። የፊቱ ገጽታ ደንዝዟል፣ ቅርጹ በሚያስፈራ ሁኔታ ተበላሽቷል። እናም እውነተኛ ሰው ሳይሆን አሻንጉሊት መስሏል። የሰው ልጅ ፊት ላይ መታየት የሚችሉትን ተፈጥሯዊ ምልክቶች በሙሉ ጠፍቷል። አሁን ግን የኢንተርኔቱ ማህበረሰብ እንደተለመደው በዝምታ አላለፈውም። በሰዓታት ውስጥ ይህ ቪዲዮ የመሳለቂያና የመቀለጃ ርዕስ ሆነ። ሰዎች በየማህበራዊ ሚዲያው ላይ አስፈሪ፣ የማይታወቅ እና ማንነቱን ያጣ ሰው እያሉት ይነጋገሩበት ጀመር። ሰዎች ጊዜንና እርጅናን ለማታለል ሲሞክሩ ምን ሊፈጠር እንደሚችል የሚያሳይ ህያው ማስጠንቀቂያ እንደሆነ እስከ መናገር ደርሷል። እርግጠኛ ነኝ እናንተም ያንን ቪዲዮ አይታችሁት ሊሆን ይችላል። ነገር ግን ምን መሰላችሁ? ይህ ቅጽበት፣ ይህ በኢንተርኔት ላይ የተሰራጨው ምስል ስለፊት ቀዶ ጥገና ወይም ስለ ፊለር ውበት ማስተካከያ ብቻ አልነበረም። የሳይመን ረጅም ጨለማና ውስብስብ የህይወት ታሪክ የመጨረሻው ምስል ነበር። ከካሜራ ጀርባ በቀስታ ለዓመታት ሲካሄድ የነበረና በተስፋ መቁረጥ ምክንያት የተፈጠረ የለውጥ ሂደት ውጤት ነው። እስቲ አስቡት፣ ወደ ኋላ መለስ ብለን ከሁለት አስርተ ዓመታት በፊት ያለውን ጊዜ ብንመለከት ሳይመን በሰዎች ለመወደድ የሚለፋ ሰው አልነበረም። እውነት ምንም እንኳን ብትጎዳም ፊት ለፊት የሚናገር ሰው ነበር። ቀዝቃዛ፣ ቆራጥና በትዕቢት የተሞላ ሰው ነበር። ነገር ግን በሚገርም ሁኔታ ሰዎች እሱን ማየት አይጠሉም ነበር። በሄደበት ቦታ ሁሉም ሰው እሱን ለማየት ትንፋሹን ውጦ ይጠብቀው ነበር። የራሱን ግዛትና የሀብት ማማ የገነባው በማያዳላ እውነተኝነትና በሰዎች ስሜት ላይ በመጫወት ነው። ለማህበረሰቡ ህልምን ይሸጣል፣ በስተጀርባ ግን እያንዳንዱ ሂደት በጸጥታ ይቆጣጠራል። እናም የተጠቀመው አካሄድና የቀመረው ፎርሙላ ሰርቶለታል። የቴሌቪዥን ፕሮግራሞቹ ዓለምን ሲቆጣጠሩ፣ በሱ በኩል የወጡ የአይዶሉ አሸናፊ ሰዎች የሙዚቃ ገበያውን አናጉት። እናም የራሱ ማንነት፣ ጨካኙና እውነት ተናጋሪ ባህሪው የራሱ የሆነ ትልቅ ብራንድ እየሆነ መጣ። ነገር ግን ከነዚያ ሁሉ ከፍተኛ እይታዎችና ጭብጨባዎች በስተጀርባ የተደበቀና አስከፊ እውነታ ነበር። ብዛት ያላቸው ተወዳዳሪዎች ህይወታቸው ፈርሷል፣ አቅማቸው ተሟጧል፣ በአደባባይ ተዋርደው ሳይመን ከሚያዘጋጀው መድረክ ላይ ወርዷል። እናም መጨረሻ ላይ ማንም የማይነካው ይመስል የነበረው ኃይለኛ ሰው ቀስ በቀስ መፈረካከስ ጀመረ። ታዋቂነቱና ዝናውን ለማስጠበቅ ሲሯሯጥ፣ በስልጣኑ ላይ ሙጭጭ ሲል፣ በመጨረሻም ባዶና እንግዳ ቅርጽ ይዞ መቅረብ ጀመረ። ይህ ታሪክ የዓለማችን በጭካኔ የተሞላና በየመድረኩ በሰዎች ህይወት ላይ ሲፈርድ የነበረው ሰው ካሁን በፊት እየሳቀበትና እየናቀው ወደ ነበረው ነገር ለራሱ እንዴት እንደተቀየረ የሚያሳይ ነው። ከነዚህ ሁሉ ታላላቅ የቴሌቪዥን ፕሮግራሞች በፊት ሳይመን ካውል በሙዚቃው ኢንዱስትሪ ውስጥ ስኬታማ ለመሆን የሚለፋ ተራ ወጣት ነበር። አባቱ EMI በተባለው የሙዚቃ አሳታሚ ድርጅት ከፍተኛ ኃላፊ ስለነበረ ሳይመንን የፖስታ ቤት ስራ ላይ ያስቀጠረው። ይህ ስራ ደግሞ ሳይመን የኢንዱስትሪውን ውስጣዊ አሰራር ለመጀመሪያ ጊዜ በቅርበት እንዲመለከት እድል ሰጥቶታል። በስራው ላይ የተወሰነ ጊዜ ካሳለፈ በኋላ ወላጆቹ በድጋሚ በድርጅቱ የተሻለ ስራ እንዲያገኝ አግዘውታል። ሳይመን የዘፈን አስተዋዋቂ ወይም ሶንግ ፕለገር ሆኖ ተቀጠረ። ስራው አዳዲስ ዘፈኖችን ለተለያዩ አርቲስቶች በማቅረብ የድሮ ዘፈኖች በአዲስ መልክ እንዲዘፈኑ ማድረግ ነበር። በዚህ ስራው ደግሞ የሚገርም ውጤት ማምጣት ጀመረ። ብዛት ያላቸው ዘፈኖች በድጋሚ እንዲዘፈኑ አደረገ። ከዚያም አንድ ቀን አለቃው ሳይመን አንተ በጣም ብልህና ጎበዝ ሰው ነህ ብዬ አስባለሁ፣ ለምን አብረን አንድ ኩባንያ አንጀምርም ብሎ ይጠይቀዋል። በዚህም የተነሳ በ1983 ዓመተ ምህረት ከቀድሞ አለቃው ኢያን በርተን ጋር በመሆን ፋንፌር ሪከርድስ የተባለውን ኩባንያ መሰረተ። ከ3 ዓመታት በኋላ ሲኒታ በተባለች አርቲስት የተዘፈነውን ሶማች የተባለውን የመጀመሪያ ትልቅ ዘፈን አወጣ። ሳይመን ለቅጽበት ሁሉም ነገር ያሳካና የተሳካለት ይመስል ነበር። ነገር ግን ፈጣን ስኬትን ማሳደድ ብዙም ሳይቆይ ትልቅ ወጥመድ ሆነበት። አብዛኛዎቹ ያስፈረማቸው አርቲስቶች ለጊዜው የሚያዝናኑና የትም የማይደርሱ ዘፈኖች ብቻ ነበር የሚለቁት። በዚያው ልክ ደግሞ ሳይመን ከአቅሙ በላይ የሆነና የተንደላቀቀ ህይወት መኖር ጀምሮ ነበር። እሱ ራሱ በኋላ ላይ ሁሉም ነገር ድንቅ የሚሆን መስሎት እንደነበረ፣ ትልቅ ቤት እንደገዛ፣ ፖርሼ መኪናም እንደገዛና ወርቃማ ክሬዲት ካርድም እንደነበረው በመግለጽ ህይወትን በከፍተኛ ደረጃ እየኖራት እንደነበረ ተናግሯል። ነገር ግን በ1989 ዓመተ ምህረት ፋንፌር ሪከርድስ ሙሉ በሙሉ ተዘጋ። ኩባንያው ለተለያዩ አዘጋጆችና አርቲስቶች መክፈል የነበረበትን ከፍተኛ የገንዘብ መጠን መክፈል ተሳነው። ሳይመን እዳዎቹ መክፈል ስለተሳነው ኪሳራ ውስጥ ገባ። ሁሉም ነገር ከፈራረሰ በኋላ ወደ ግማሽ ሚሊዮን ፓውንድ የሚጠጋ እዳ ነበረበት። ይህ ማለት በወረቀት ላይ ሙሉ በሙሉ ከስሮ ነበር ማለት ነው። ስለዚህ ሳይመን በ28 ዓመቱ እንደገና ባዶ ስለቀረና ስለተዋረደ ሁሉም ነገር ከዜሮ መጀመር ነበረበት። በጣም የሚወዳትን ፖርሼ መኪናውን አጣ። እናም ሀፍረት እየተሰማው ቢሆን ወደ ቤተሰቦቹ ቤት መመለስ ነበረበት።
ነገር ግን ሳይመን እዚያው አልቀረም። አሁንም BMG የተባለ ካምፓኒ ውስጥ የፍሪላንስ ስራ አገኘ። ቀስ በቀስም ወደ ላይ መውጣት ጀመረ። በተመሳሳይ ሁኔታ ውጤታማ የመሆን እድል ያላቸውን አርቲስቶች በማምጣት ስሙን መገንባት ጀመረ። መጀመሪያ ላይ ስራው ያን ያህል የሚያስደስት አልነበረም። ገንዘብ የመስራት አቅም ያላቸው አርቲስቶችን እየፈለገ በአማካሪነት ሙያ ይሰራ ነበር። ነገር ግን አሁንም እንደገና የራሱን ስራ ለመገንባት ቆርጦ ተነስቶ ነበር። በ1995 ዓ.ም ሳይሰላች ያደረገው ልፋት በመጨረሻም ፍሬ አፈራ። ሶልጀር በተሰኘው የቲቪ ድራማ ላይ የተዘፈነ አንድ ዘፈን በድራማው ላይ የዘፈኑት ሁለት ተዋናዮች በድጋሚ እንዲዘፍኑ ታሳመናቸው። እናም ዘፈኑ በአመቱ ከፍተኛ ገንዘብ ያስመዘገበ ነጠላ ዜማ መሆን ችሏል። ሳይመን የመጀመሪያውን ሚሊዮን ፓውንድ ያገኘበት ስራ ነበር። ከዚህ በመነሳት ፍጥነቱን ሳይቀንስ በ90ዎቹ መጨረሻ ላይ እንደ ፋይፍ እና ዌስት ላይፍ የመሳሰሉ በጣም የተሳካላቸው ባንዶችን መፍጠር ችሏል። በ2001 ዓ.ም ለሚቀጥለውና ትልቁ ቁማር ዝግጁ ነበር። ስፓይስ ገርልስ ከተባለ ካምፓኒ ስራ አስኪያጅ ከሆነው ሳይመን ፉለር ጋር በመተባበር ፖፕ አይዶል የተባለውን ፕሮግራም መሰረተ። ITV በመባል የሚታወቅ የቴሌቪዥን ጣቢያ ደግሞ ይህንን ፕሮግራም እንዲያስተላልፍና እሱን እንደ ዳኛ እንዲቀበሉ ታሳመናቸው። ፕሮግራሙ በ2001 ዓ.ም እንደጀመረ ሳይመን ወዲያውኑ የሰዎችን ትኩረት መሳብ ጀመረ። ቀጥተኛ አነጋገሩና ገገማ ቀልዶቹ ተመልካቾች ከዚህ በፊት ካዩዋቸው ዳኞች የተለየ እንዲሆን አደረገው። ሳይመን በዛን ጊዜ ክፉ ሰው መሆን ፈልጎ አልነበረም። ቢያንስ የዛን ጊዜ ገና ጭካኔ ያልጀመረውም ነበር። ነገር ግን የተሰማውና ትክክል ነው ብሎ ያሰበውን ነገር ከመናገር ወደ ኋላ አይልም። የቀመረው ፎርሙላ በትክክል ሰርቷል። ፖፕ አይዶል በእንግሊዝ ሀገር እጅግ ተወዳጅ ሆነ። ሳይመን ደግሞ በዳኝነቱ ላይ ሁሉ ጊዜ ደረቅና እውነታውን የሚናገር ሰው ስለነበረ መታወቂያው ሆነ። አይዶሉ ያስመዘገበው ስኬት በአሜሪካ የነበሩ አዘጋጆች ትኩረታቸውን ስለሳበ ሳይመን ከፕሮግራሙ ጋር በፍጥነት አትላንቲክ ውቅያኖስን ተሻገረ። ብዙም ሳይቆይ ፎክስ ኔትወርክ ፕሮግራሙን ወሰደና አሜሪካን አይዶል ብሎ በመሰየም ፕሮግራሙን አዘጋጀው። ነገር ግን አሁንም ሳይመንን በዋና ዳኝነት አስቀመጠው። አሜሪካን አይዶል ሰኔ 2022 ዓ.ም ስራ ሲጀምር ሳይመን የቀመረው ፎርሙላ ዓለም አቀፍ መሆን ቻለ። በ2004 ዓ.ም በአሜሪካ የቴሌቪዥን ፕሮግራም ታሪክ ከፍተኛ እይታ ያለው ፕሮግራም ለመሆን በቅቷል። ለአሜሪካ ተመልካቾች ሳይመን እንደ ድንጋጤ ነበር። ምክንያቱም እውነትን ሸፋፍኖ የማለፍ ባህሪያት ያልነበረው ዳኛ ነበር። በተረጋጋ መንፈስ ከባድና እውነተኛ ዳኝነትን የሚሰጥ ሰው ነበር። ነገር ግን ከጊዜ በኋላ ይበልጥ ተንኮለኛና ሆነ ብሎ ሰዎችን ለመጣልና ለመጉዳት የሚናገር ሰው እየሆነ መጣ። ሳይመን ከጀርባ ማክስ ክሊፎርድ ከተባለ የህዝብ ግንኙነት ባለሙያ ጋር ይሰራ ነበር። ክሊፎርድ እንዴት መናገር እንዳለበት ያሰለጥነው ነበር። እናም ይበልጥ በክፋት የተሞላና መጥፎ ዳኛ ሆኖ እንዲቀርብ ያበረታታው ነበር። ከዚህ በኋላ ሳይመን በየጊዜው በጭካኔ የተሞላ ዳኝነት መስጠት ጀመረ። ሰዎችም ይበልጥ ስለሱ ማውራት ጀመሩ። በዚህም ምክንያት የፕሮግራሙ እይታ ቁጥርም እያሻቀበ መጣ። እሱም በእያንዳንዱ የውድድር ዘመን ይበልጥ በጭካኔ የተሞላ ሰው እየሆነ መጣ። ለምሳሌ ለአንድ ተወዳዳሪ እንዲህ ብሎት ነበር፣ አንተ አሁን ሰዎችን የምታሰቃይበት አዲስ ዘዴ ፈጥረሃል። Because you've just invented a new form of torture. ምናልባት ለወደፊቱ ለመወዳደር የምትመጣ ከሆነ አንድ ምክር ልስጥህ። መጥፎ ነገር ለመናገር ፈልጌ አይደለም፣ ነገር ግን ምናልባት በማያሚ ከተማ ውስጥ ካሉት በጣም መጥፎ የዘፋኝነት ድምጽ ያላቸው ሰዎች አንዱ ያንተ ነው። I don't mean to be unkind, but you have one of the worst singing voices possibly in Miami. እስካሁን ከሰማኋቸው ድምጾች ሁሉ በጣም መጥፎ ያንተ ነው። እውነቱን ለመናገር ፍጹም አሰቃቂ የሆነ ድምጽ ነው ያለህ እያለ ተወዳዳሪውን ማዋረድ ቀጥሎበታል። በ2000 ዓመተ ምህረት አጋማሽ አካባቢ ግን የቲቪ ፕሮግራም ዳኛ ብቻ አልነበረም። ሳይመን ዓለም አቀፍ ብራንድ መሆን ጀምሮ ነበር። አሜሪካን አይዶል በየሳምንቱ በ10 ሚሊዮን የሚቆጠር ተመልካችን መሳብ የሚችል ግዙፍ ማሽን ሆኗል። ነገር ግን እውነተኛው ኃይል የመጣው ከእይታ ቁጥሩ አልነበረም። እውነተኛው ኃይል የመጣው ካሜራው ከጠፋ በኋላ ከሚፈጠረው ነገር ነበር። ውድድሩ ላይ አሸናፊ ለሆነ ሰው የሙዚቃ ኮንትራት ይሰጠው ነበር። እናም ይሄንን ኮንትራት የሚያጸድቀው ደግሞ ብዙውን ጊዜ ሳይመን ራሱ ነበር። በ2001 ዓመተ ምህረት BMG ከተባለው ካምፓኒ ጋር በመሆን በሽርክና ኤክስ ሪኮርድስ የተባለ አዲስ ካምፓኒ መሰረተ። ይህ ደግሞ በ2002 ዓመተ ምህረት ሳይኮ ሙዚክ ወደ ተባለው ካምፓኒ ያሳደገው። ኩባንያው በሁሉም ፕሮግራሞቹ ላይ አሸናፊ ለሚሆኑና የመጨረሻው ዙር ላይ ለሚደርሱ ተወዳዳሪዎች ዋና መኖሪያ ሆነ። በሌላ አነጋገር ሳይመን የሰዎችን ችሎታ እየገመገመ ብቻ አልነበረም፣ የሰዎችን ችሎታ በባለቤትነት ይቆጣጠር ነበር። ነገሮች መበላሸትና መዝረክረክ የጀመሩት እዚህ ላይ ነው። በውጫዊ ገጽታው ሲታይ ገና ታዋቂነትን ላላገኙ ሰዎች የታዋቂነትን በር እየከፈተላቸው ይመስል ነበር። ነገር ግን ከበስተጀርባ ስራቸውንና አጠቃላይ የህይወት አቅጣጫቸውን በራሱ ቁጥጥር ስር ለማድረግ በኮንትራት ያስራቸው ነበር። ይህ አሰራር ደግሞ የሳይመን ዋና መለያ ሆነ። በ2004 ዓመተ ምህረት ዴክስ ፋክተር UK ሲመሰረት ከበፊቱ በተሻለ ሁኔታ መረቡን ዘረጋ። ዴክስ ፋክተር የችሎታ መፍለቂያ ቦታ ብቻ ሳይሆን ወጣቶችን መጠቀሚያ የሚያደርግበት ፋብሪካው ነበር።
በየዓመቱ በሺዎች የሚቆጠሩ ወጣቶች ታዋቂ ለመሆንና ያላቸውን ህልም ለማሳደድ ይመጡ ነበር። ሳይመንም ተወዳዳሪዎችን እንዴት ወደ ወተት ላሞች መቀየር እንደሚችል በትክክል የተማረው እዚህ ላይ ነበር። አለባበሳቸው፣ የዘፈን ምርጫቸው፣ ለህዝብ የሚያቀርቡበት መንገድ፣ ሁሉም ነገር የሚያልፈው በሱ ቁጥጥር ስር ነበር። ያልተገራ ታለንት ያላቸው ወጣቶች በራስ መተማመን የተላበሱና ለመድረክ ዝግጁ ወደ ሆኑ አርቲስቶች ሲቀየሩ ማየት ለተመልካቾች ትልቅ እርካታ ስለሚሰጣቸው ፕሮግራሙን መከታተል እንዲቀጥሉ ምክንያት እየሰጣቸው ነበር። እዚህ ጋር ለምን ብሎ መጠየቅ ጥሩ ነው። ፕሮግራሙ ከፍተኛ ደረጃ ላይ የቆየው ስኬታማ ስለነበረ ብቻ አልነበረም። ተወዳጅ እንዲሆን ያደረጉት መጥፎ ተወዳዳሪዎችም ጭምር ናቸው። ተመልካች አሸናፊዎችን ለማበረታታት እንደሚመጣው ሁሉ የሰዎችን ውድቀትና ውርደት ለመመልከትም በጉጉት ይመጣ ነበር። እናም የሳይመን ዘለፋ የተሞላበት አስተያየት ለማየት የሚጎርፍ ተመልካችም ነበር። የሳይመን አሰቃቂ ኮሜንቶች ማለቂያ ያልነበራቸውም። አንድ ቀን አንድ ወጣት ተወዳዳሪ ዘፈን ያቀርባል። ሳይመን የሰጠው አስተያየት ምን ቢሆን ጥሩ ነው? ያሰማህን ጩኸት ነበር እንዴ? ማንም ሰው ሲኦል መግባት ምን እንደሚመስል ቢጠይቀኝ አሁን ያየሁት ነገር እንደሚመስል ነግረው ነበር። በጣም መጥፎ ጉንፋን የያዘው ሰው የሚያሰማው ድምጽ ይመስላል በማለት አስተያየቱን ሰጠው። ብዙ ጊዜ የሚናገራቸው ቃላት ልክ እንደራሱ ርህራሄና ሰብአዊነት የጎደላቸው ናቸው። It is absolutely terrible. You can't sing. በ2010 ዓመተ ምህረት ሳይመን ከፍተኛ ደረጃ ላይ በደረሰበት ጊዜ The X Factor በአማካይ በእያንዳንዱ ክፍል ወደ 14 ሚሊዮን የሚጠጋ ተመልካች ነበረው። የፍጻሜው ውድድር ላይ ደግሞ ወደ 17 ሚሊዮን አካባቢ ነበር። አሁን የነገርኳችሁ ቁጥሮች ከዩቲዩብ ያገኛቸው እይታዎች ብቻ ናቸው። That was terrible. Really? Is there anything that I can do to improve? Leave. The X Factorን እየተከታተላችሁ ከነበረ እርግጠኛ ነኝ ጄድዋርድ የተባሉትን መንታ ወንድማማቾች ታስታውሳላችሁ። We're twins. I'm Edward. I'm John. And we're 17. ምናልባትም የሳይመን ዋነኛ መሳለቂያ የነበሩት እነሱ ናቸው። ጄድዋርድ የ17 ዓመት አይሪሽ መንታ ወንድማማቾች ነበሩ። ጆን እና ኤድዋርድ ግራይምስ ይባላሉ። ወንድማማቾቹ ከካርቱን ፊልም ላይ ያመለጡ ይመስሉ ነበር። ጸጉራቸው ወደ ላይ የቆመ ነበር። አንድ አይነት ልብስ ይለብሳሉ። እናም ከሙዚቃቸው በላይ ለቀልድ የሚመቹ ሀፍረት የሌላቸው ልጆች ነበሩ። ሳይመንም እንዳያቸው ነበር ያስጠሉት። መድረክ ላይ ከቀረቡ በኋላ ጄድዋርድ አስቀያሚ ዘፈን መስፈን ጀመሩ። ነገር ግን ብዙም ሳይዘፍኑ ሳይመን አቋረጣቸው። በጣም መጥፎና የሚያናድድ ድምጽ እንዳላቸው ነገራቸው። ድምጽ በሚሰጥበት ጊዜ ደግሞ ሳይመን በፍጹም ወደሚቀጥለው ዙር ማለፍ እንደሌለባቸው ተናገረ። ነገር ግን ሌሎቹ ዳኞች ወደሚቀጥለው ዙር አሳልፈዋቸው። ከዚያን ጊዜ ጀምሮ ሳይመን ባገኘው አጋጣሚ ሁሉ እነሱ ላይ ያለምንም ርህራሄ ሲቀልድባቸው ነበር። በሌላ በኩል ሉዊ ዋልሽ ደግሞ ሁልጊዜ እነሱን ይደግፋቸው ነበር። መጨረሻ ላይ ግን ጄድዋርድ በዝምታ አላለፉትም። በ2001 ዓመተ ምህረት ሳይመንንና The X Factorን በመቃወም ተከታታይ የትዊተር መልእክቶችን ለቀዋል። በህይወቴ ትልቁ ጸጸት በኤክስ ፋክተር ላይ ላሉት ዳኞች አፋቸውን ባለማዘጋቴ ነው። በኤክስ ፋክተር ላይ የነበረ እያንዳንዱ ተወዳዳሪ የፕሮግራሙ ባሪያ ነበር። እነሱ በሚሊዮኖች ያተርፋሉ፣ እኛ ግን የሚከፈለን ነገር አልነበረም። ሳይመን ካውል በሙዚቃው ኢንዱስትሪ የማፊያ አለቃ እንደሆነ ያስባል። እውነታው ግን ሳይሳካለት ከቀረው የፊት ቀዶ ጥገና የተረፈ ባዶ ሰው ነው በማለት ትዊተር ላይ ጻፉ። እናም ሳይመንንና ፕሮግራሙን በመቃወም ብቻቸውን አልነበሩም። ሊዮና ሉዊስ፣ ሮቢካ ፈርጉሰን፣ ሼር ሎይድ እና ሌሎችም በውድድሩ ላይ ስለነበራቸው መጥፎ ተሞክረው ተናግረዋል። You look like a man dressed as a woman. ከሁሉም በላይ የተበዘበዙት ደግሞ ዋን ዳይሬክሽን የተባሉት የሙዚቃ ባንድ ነበሩ። ሳይመን ከመጀመሪያው ቀን ጀምሮ ባገኘው አጋጣሚ ሁሉ ሲያሾፍባቸውና ሲያዋርዳቸው ነበር። ልጆቹ በ2010 ዓመተ ምህረት ኤክስ ፋክተር ላይ ለውድድር የቀረቡት በተናጠል ነበር። ነገር ግን አንዳቸውም ወደሚቀጥለው ዙር ማለፍ አልቻሉም። እነሱን በአንድነት እንደ ቡድን የማዋቀር ሐሳብ መጀመሪያ ያቀረበችው ኒኮል የተባለች ሴት ነበረች። ሳይመንም ሐሳቡን ተቀብሎ አጸደቀው። ብዙም ሳይቆይ በመሃላቸው ያለው መግባባት ጎልቶ መውጣት ጀመረ። በየሳምንቱ አድናቂዎችን ማፍራት ጀመሩ። ሳይመንም እንደ ልማዱ ታሪኩን በፍጥነት በመቀየር ራሱን እንደ ብቸኛው የፈጠራ ባለቤት በማድረግ ቀረበ። ከዚያን ጊዜ ጀምሮ ዋን ዳይሬክሽን ተራ የሙዚቃ ባንድ አልነበረም። ለሳይመን ገራሚ የገቢ ምንጩ ነበሩ። የባንዱ አባላት የሆኑት እንደ ሃሪ፣ ሊያም፣ ናያን፣ ዛይን እና ሉዊ ከስር መሰረቱ እንደ አዲስ መሰራት ጀመሩ። ስልጠናዎችን ተሰጣቸው። እናም አዲስ ገጽታ ተላበሱ። እድገታቸው በጣም ፈጣን ነበር። ነገር ግን ታዋቂነታቸው እያደገ ሲመጣ ጫናውም አብሮ ጨመረ። ሳይመንም እነሱን እረፍት በማሳጣት ከአልበም ወደ አልበም፣ ከጉብኝት ወደ ጉብኝት እና ከሚዲያ ቃለ መጠይቆች ወደ ሌላ ቃለ መጠይቅ ያለምንም እረፍት አጣደፋቸው። ከዓመታት በኋላ በተደረጉ ቃለ መጠይቆች በርካታ የባንዱ አባላት ከአቅማቸው በላይ እንደሰሩ፣ በከፍተኛ ደረጃ እንደተቆጣጠሯቸው እና ምንም አይነት የራሳቸው ነፃነት እንዳልነበራቸው ተናግረዋል።
ለምሳሌ ዛይን የፈጠራ ነጻነቱ እንደታፈነና ከጭንቀት ጋር እየታገለ እንደነበረ ተናግሯል። ሊያም ደግሞ ስለነበረው የአልኮል ሱሰኝነት፣ ስለ አእምሮ የጤና ችግሮችና ለአመታት ስለታገላቸው ጨለማ ሐሳቦች በግልጽ ተናግሯል። ዛይን እንደሚናገረው በጣም ስላደግን እኛን ለመጠበቅ በጣም ጥሩ መንገድ የነበረው በክፍላችን ውስጥ መቆለፍ ብቻ ነበር። እውነት ለመናገር ክፍል ውስጥ የነበረው ነገር ትንሽዬ ባር ብቻ ነበር። እናም ለብቻዬ ፓርቲ አዘጋጅ ነበር። ሁኔታው በህይወቴ ለብዙ አመታት የቀጠለ ነበር በማለት ተናግሯል። ይሄ ደግሞ በሱ ላይ ያደረሰው ጉዳት ቀላል አልነበረም። በሌላ በኩል ሳይመን አብዛኛውን የሚያገኙት ትርፍ እየሰበሰበ ነበር። ስለነሱ ጤናና ሳይኮሎጂካል ሁኔታ ጉዳዩ አልነበረም። ነገር ግን ይሄ እንዴት ሊሆን ይችላል? የሳይመን ግዛት በሰዎች እንባ ላይ የተገነባ ነበር ማለት ነው። በ2012 ዓመተ ምህረት የ22 ዓመት ወጣት የሆነችው ዞይ አሌክሳንደር በዘፈን ውድድሩ ትቀላቀላለች። What's your name? My name's Zoe Alexander. ዞይ እንደተናገረችው እሷ መጀመሪያ ፈልጋ የነበረው ራሷን በመሆን ለመቅረብ ነበር። የሌላ ሰው ዘፈን ኮፒ ማድረግና ማስመሰል አልፈለገችም ነበር። መጀመሪያ ላይ የራሷን 5 የዘፈን ምርጫዎችን አቅርባ ነበር። ነገር ግን የተደረገችው የሌላ ሰው ዘፈን እንድታስመስል ነበር። He said to me I had to email them 5 songs that I wanted to sing on the day. በመጨረሻም የታዘዘችውን ካላደረገች ፕሮግራሙ ላይ መቅረብ እንደማትችል እንደተነገራትና እሷም ያንን ለማድረግ እንደተገደደች ትናገራለች። መድረክ ላይ ከመቅረቧ በፊት ቃለ መጠይቅ ሲደረግላት አዘጋጆቹ የሚጠይቋት የሙዚቃው ዋና ባለቤት ስለሆነችው ፒንክ ብቻ ነበር። All he wanted to talk about was Pink. ስለራሷ የምትናገረውን ነገር የመስማት ፍላጎት አልነበራቸውም። መድረክ ላይ ከመውጣቷ ከተወሰኑ ደቂቃዎች በፊት አንድ አዘጋጅ ለብቻዋ ከወሰዳት በኋላ በጣም ስሜታዊ አፈጻጸም ማሳየት እንዳለባት ነገራት። እናም ዳኞቹ አይሆንም ካሉች ለምኛቸው፣ አልቅሺ፣ ተንበርከኪና ለምኝ ብሎ ነገራት። መድረክ ላይ ስትወጣ ግን ነገሮች ተበላሹ። ዘፈኑን አቋረጧት። ዳኞቹም የራሷን ማንነት ፈልጋ እንድትመጣ ነገሯት። Can you be yourself? Take the time to find yourself as an artist. የሚናገሩትን ነገር ከሰማች በኋላ ዞይ ራሷን መቆጣጠር ተሳናት። I wanted to be me. You guys told me to sing a Pink song. እናም ራሷን መሆን እንደምትፈልግ እነሱ ግን የፒንክ ዘፈን ማስመሰል እንዳለባት እንደነገሯትና እንዳስገደዷት በቁጣ ተናገረች። በመጨረሻም ማይክሮፎኑን መሬት ላይ ወርውራው ከመድረክ ላይ ወረደች። የሁሉ ለፕሮግራሙ ታላቅ የቴሌቪዥን ድራማ ነበር። ቪዲዮ ኢንተርኔት ላይ ሲለቀቅ በሚሊዮን የሚቆጠር እይታ አስገኘ። እሷም የሰዎች መሳለቂያ ሆነች። ፖስታ ቤት ስትሄድ፣ ጂም ለመስራት ስትወጣ ሰዎች እሷ ላይ እየጠቆሙ ይስቁባት ነበር። ህይወቷ ምስቅልቅል ወጣ። ራሷን እስከ ማጥፋት ደረጃ ደረሰች። ይህ ሁሉ የሳይመንና የፕሮግራሙ የጭካኔ ጫፍ ነበር። ነገር ግን ጊዜ ባለበት ስለማይቆም ዘመኑ እየተለወጠ መጣ። ሳይመን ደግሞ እቅዶቹና የቀመራቸው ቁማሮች እየከሸፉበት መጡ። ኤክስ ፋክተር አሜሪካ በ2011 ዓ.ም በከፍተኛ በጀት ተጀምሮ ነበር። ነገር ግን የተለመደው የሳይመን የሰላና በጭካኔ የተሞላ አነጋገር ለአሜሪካውያን ተመልካቾች አሰልቺ ሆነባቸው። እይታው አሽቆለቆለና ፕሮግራሙም ተዘጋ። በመጨረሻም ዘ ቮይስ የተሰኘ ሌላ አዲስ ፕሮግራም መጣ። ፕሮግራሙ ለተወዳዳሪዎች ምክር በመስጠትና በማበረታታት እንጂ በመሳደብና ማጣጣል ላይ ያተኩር አልነበረም። ህዝቡ የሰዎችን ስሜት በሚጎዳና ሆን ተብሎ በሚሰራው ድራማ ላይ ፍላጎት እያጣ መጣ። ማህበረሰቡ የሶሻል ሚዲያ መምጣት እውነተኛነትን የበለጠ ፈልጎት ነበር። ብዙም ሳይቆይ ዘ ኤክስ ፋክተር በእንግሊዝ ሀገር ማሽቆልቆል ጀመረ። ድንገት ከ17 ሚሊዮን ቋሚ ተመልካቾች ወደ 5 ሚሊዮን ወረደ። በዚህ መሃል ሳይመን ራሱን ለመለወጥ እየሞከረ ነበር። ስልቱን መቀየር ጀመረ። ድንገት ከማስለቀስ ወደ ማልቀስ፣ ከማዋረድ ወደ ማበረታታት ተሸጋገረ። ነገር ግን ብዙዎች እያስመሰለ እንደሆነ ተናገሩ። ሳይመን ግን አባት ከሆነ በኋላ አባትነቱ እንደቀየረው ይናገር ነበር። ከባህሪ መለዋወጥ በተጨማሪ የፊቱ ገጽታ መለወጥ ጀመረ። ወጣትነቱን ለማስጠበቅ ሲባል ቦቶክስና ፊለር መጠቀም ጀመረ። ፊቱ ካበጠ በኋላ ስሜት አልባ የሆነ መጣ። የሙዚቃው ኩባንያም ተዳከመ። እናም በ2020 ዓመተ ምህረት የኤሌክትሪክ ሳይክል እየነዳ ባጋጠመው አደጋ ጀርባው ክፉኛ ተጎዳ። ያጋጠመው አደጋ ህይወቱን እንደገና እንዲገመግም አድርጎታል። ከልጁ ጋር ፎቶዎቹን ሲመለከት ፊቱ ምን ያህል እንደተበላሸ ተገነዘበ። ሲጠቀሙ የነበረው ፊለር ፊቱ በሙሉ አቀለጠው። ነገር ግን አሁንም የቀዶ ጥገና ማስተካከያ ማድረግ ነበረበት። እናም ከተወሰነ ጊዜ በኋላ የቀዶ ጥገና ማስተካከያውን አደረገ። እናም ወደ መጀመሪያው ታሪካችን ስንመለስ ያ የ2022 ዓመተ ምህረት የብሪቲሽ ጎት ታለንት ማስታወቂያ የዚህ ሁሉ መደምደሚያ ነበር። የኢንተርኔቱ ምላሽ በጭካኔ የተሞላ ነበር። ሰዎች ሲናገሩ ይሄ ሰውዬ በተፈጥሮ የተሰጠው ቆንጆ ፊት አልበቃ ብሎት አሁን እንደቀለጠ አሻንጉሊት ሆኗል እያሉ ነበር። አያችሁት አይደል አስገራሚውን የዕጣ ፈንታ መለዋወጥ። ለአመታት ሰዎችን እያዋረደና እየተቸ ግዛቱን የገነባው ሰው አሁን እሱ ራሱ የህዝብ ትችትና መሳለቂያ ሰለባ ሆኗል። ዛሬ ሳይመን ካውል ዝቅተኛ የህይወት ዘይቤ ይከተላል። እንደ በፊቱ ባህልና ሚዲያን የመቆጣጠር አቅም የለውም። ገናናው ዘ ኤክስ ፋክተር ተዘግቷል። ኩባንያው ፈርሷል። አሁን ሳይመን የቤተሰብ ሰው እንደሆነ ጤነኛና ደስተኛ እንደሆነ ይናገራል።
ነገር ግን ትሩፋቱ ውስብስብ ነው። ግዛቱን የገነባው አንዳንዶችን ወደ ኮከብነት በማውጣትና ሌሎችን ደግሞ ለመዝናኛ ሲል በማጥፋት ነበር። ተመልካችም ይህንን ባህሪያቱ ለረጅም ጊዜ ተሸክሞት ነበር። ነገር ግን ማህበረሰቡ ሁሉም ነገር እየገባው ሲመጣና ብዛት ያላቸው ሰዎች ስለደረሰባቸው በደል መናገር ሲጀምሩ የመዝናኛ ኢንዱስትሪውን በብቸኝነት ሲቆጣጠር የነበረው ሰው ድንገት የበላይነቱን እንዲያጣ ምክንያት ሆኗል። አሁን የሳይመን ካውል ብቸኛ የበላይነት ዘመን ለዘላለም አብቅቷል። You have one of the worst voices I've ever heard.